ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ሰሞኑን ጠፍቻለሁ። የጠፋሁበትን ያው ብዙዎቻችሁ ነግሬያችኋለሁ። ያው ትንሽ ስላመመኝ አንደኛ ያው ሐኪም ቤት ነው ውሎዬ። ደም ስለሌለኝ እዛ ነው ደም ሲሰጠኝ ስለምተኛ ምንም ስለምን ስጨርስ ደግሞ አልጋ ለቅቄ እመጣለሁ። ከዛ ደግሞ ማግስቱ ደግሞ እሄዳለሁ እና ለዛ ነው የጠፋሁት። ድምጼም አልሐምዱሊላህ ዛሬ በደንብ ተከፍቶ እስቲ ባለፈው ሐሙስ ለታ ከሐኪም ቤት ከሄጂ ስመለስ ከመግሪብ በፊት እስቲ ለእናቴ ዝም ብዬ ቡና ቆላውና እንደገባው ትኝት ነበር ምለው። ድካሙ ምንም ስላለ ወስደው መድኃኒት ትንሽ እንትን ይለኛልና ዱዓ ታደርግልኛልኩና ደጅ ላይ ልጆቹ አነጣጠፉልኝና አልካኒስ ማለት ነው አፈላው ቡና። ትንሽ የቪዲዮ ናት። አጋጣሚ ሰው መጣ ጠያቂ እንደዚህ ሰው ምናምን ነገር ደግሞ ከአረብ ሀገር የመጡ ልጆች አሉ። እነሱም እየመጡ እንትን ሲሉ በቃ ካሜራውን አቆምኩ ትላቸዋለሁ። እና ሌላው ምንድነው ዛሬ ደግሞ እሁድ አይደለም፣ ይሄን ቪዲዮ እሁድ ነው የቀረ እንትን ድምጼን ማስገባው ገበያ ለሰኞ ትንሽ ሰደቃ ብዬ ነበርና ኦፕራሲዮን ከመደረጌ በፊት በጣም ነው የሚያቃዠኝ ህልም ምናምን ነገር ለቅዠትም ህልምም ነገርም ተከታታይ አንድ አይነት ነገሮችን ስለማይ እስቲ ዱዓ ላስደርግ ብዬ እኔ ባለፈው ዱዓ አስደርጋለሁ። አሁን ከመሄዴ በፊት ካሉበት ከተማ ትንሽ ወጣ ይላል የምሄድበት ኦፕራሲዮን የምደረግበት እና ከመሄዴ በፊት እስቲ ትንሽ ዱዓ ላስደርግ ብዬ ከወንድሜም ከእናቴ ጋርም ተነጋገርኩና ምንድነው ገበያ ወጥቼ ነበረ። የራሴ መግዛት ያለብኝን ነገር ለገዛዛ ብዬ ሽንኩርት፣ የተለያዩ ነገሮችን ቪዲዮዎችን ቀርጬላችኋለሁ። ደህና ነው፣ በጣም ደህና ነበር ገበያው ራሱ። እኔ አልጠበቅኩትም። ሰሞኑን ስላልሄድኩ ሄዳለሁ። አጋጣሚ ለገበያ ብቻ ሳይሆን ጓደኛዬ ዘይነብን ላይ ስትለኝ ቤት እንዳይደብረኝ እሄዳለሁ እሷ ጋር ማለት ነው። አሁን ግን ካመመኝ ሄጄ አላውቅም። እሷ ናት የምትመጣው። ይመጣሉ፣ እሷ አንዳንዴ ይውላሉ፣ ይሄዳሉ። ስራዋንም ጣል እያደረገች ያም ነገር ስላለ እኔ ብቻ ያው ካሉበት ነገር ዲፕሬሽን ውስጥ ምናምን ስገባ ያው ድንጋጭቱም አለ። ሰው ነኝ እኔ። በጣም የምፈራው ነገር ይሄ ሐመልያ ወይም ደግሞ ኦፕራሲዮን የሚባል ነገር በጣም ነው የሚያስፈራው። እህቴ የቤታችን የመጨረሻ ከአንዴም ሁለቴ ስትወልድ አንዴ በ14 ዓመት ነው የወለደችው። ኦፕራሲዮን ተደርጋ ነው። አሁን ደግሞ በወለደች በ13 ዓመቷ ደግሞ ስትወልድ አሁንም ኦፕራሲዮን ተደርጋ ነው። በጣም ነበር የምደነግጠው። ከተደረገች በኋላ ነው እኔ እንትን የምለውና አሁን ደግሞ በራሴ ላይ ይሄ ነገር ሲመጣ ይሄው እስካሁን እኮ መድኃኒቴም ያው እኔም አንዳንዴ በጣም ሲያመኝ እቀራለሁ፣ አልሄድም። አንድ ቀን ከአንዴም ሁለቴ ቀርቻለሁና እስካሁን እደረግ ነበረ መድኃኒቴን ጨርሼ ቢሆን ደሜ ቢስተካከል ያው ደም ስለሌለኝ ነው መደረግ ያልቻልኩት እና በጣም ነው ደግሞ ወይ ቢስሚላ በጣም ነው የሚያስለኝ፣ ያፍነኛል። እንትን መድኃኒቱ ኃይለኛ ስለሆነ ገና መድኃኒቱን ስወስደው ነው ድምጼም እኔም ዝግትግት ያደረገኝ፣ ያስላል። ምርመራም አደረኩ። በጣም ነው የሚያስለኝ። ንፋስ መጥቶኝም ብዬ ነበረ፣ ምንም አይነት ንፋስ የለብኝም። ከዛ ያው ሽሮፕ ምናምን ነገር አዘዙልኝ። በረካ የሆኑ ዶክተሮቹ ደግሞ የሚገርሟችሁ ማለት ነው፣ ሁለቱም ዶክተሮች የጎጃም ልጆች ናቸው። አንዱ የባህር ዳር፣ አንዱ ደግሞ ጎጃም ትንሽ ወደ ገጠራማው ነው። የገጠመኝ የአላህ እንክብካቤያቸው እላችኋለሁ። እኔም ደግሞ በጣም ፈጣን ነኝ ለመግባባት፣ ለመጠየቅ፣ ምን ለማለት በቃ ቤተሰቦች ራሱ ወላሂ ነው የምላችሁ በጣም ነው የሚገርማቸው። ቶሎ እንደዚህ ግባባ ምናምን ነገር ይገርማቸዋልና አልሐምዱሊላህ ብቻ ያው እነሱም ቀላል እኮ ነው አብሽር እያሉ እያበረታቱ ያው ኢንሻአላህ ሰሞኑን እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ ገበያ ላሳያችሁ ነው። ነገ ሰኞ
ኦፕራሲዮን ከመደረግ በፊት ትንሽ ሰደቃ አላድርግና ዱዓ አስደርጌ ከዛ ወደ ሕክምናዬ እሄዳለሁ። የአቡልኮስ ደም ጨርሻለሁ የተሰጠኝ ወደ አንድ ሳምንት ከአንድ ሳምንት በላይ ዛሬ ነው የጨረስኩት። ዛሬ እሁድ ነው። ይሄን ቪዲዮ የምቀርጽላችሁ እንግዲህ የእሁድ ገበያ ነው። እኛ ጋር ገበያ ሰኞና እሁድና ሰኞ ነው። የዛሬውን ገበያ ነገ ሰደቃ ስላለብኝ ነው። ይሄንን እስቲ ለሁላችሁም ላሳያችሁ ብዬ ነው። ይጠቅማችኋል። የኑሮ ውድነቱንም ውድ ነው ምናምን የሚባለው ግን እኔ ጋር ርካሽ ነው ብዬ ነው የምለው። ይሄን ያህል ውድነት አልታየኝም። እዛ ጋር ሩዝ አለ። 4 ኪሎ ሩዝ ነው። አቡካስ ነው ሩዙ። እዛ ሀገር ላይ ሁሉም አለ፣ ሁሉ ነገር ማለት ነው። ሩዝ 1150 ብር አቡካስ ነው። ካሳያችኋለሁ ቀረብ ብዬ የገዛሁት አቡካሱን። ይሄ ሽንኩርት 9 ኪሎ ነው። 9 ኪሎ ነው የገዛው። በ100 ብር ሂሳብ ነው የገዛው። ከዘይነብ ከጓደኛዬ ነው የገዛሁት በ100 ብር ሂሳብ 900 ብር ነው ማለት ነው። ነጭ ሽንኩርት ስጋ 60 ብር ገዝቻለሁ። ቃሪያ 50 ብር ገዝቻለሁ። ይሄ ቃሪያ የ50 ብር ነው። ድንች እዚህ ጋር የምታዩት 300 ብር ነው። በእንደዚህ በመደብ ማለት ነው። ሁሉንም ከሷ ጋር ነው የገዛሁት እነኚህን አታክልቶች ማለት ነው። ሽንኩርት ምናምን ቲማቲም ከሷ ጋር ነው። ቲማቲሙ ያው ምንድነው የቆቃ ሳይሆን የወንጂ ነው ምናምን ቲማቲም ነው አንደኛ የሚባለው እንግዲህ የወንጂ ነው። ያው ታውቃላችሁ ድምጼ ስለታመምኩ እንዳውም አልሐምዱሊላህ አሁን እየተነፈስኩም ነው። ድምጼም ትንሽ ከፈት ብሎልኛል። እንደዚህም አልነበረም የጠፋሁትም በዛ ምክንያት ነው። ቪዲዮ መስራት አልችልም ነበረ እና ቲማቲሙ 350 ነው። 350 ነው። ይሄ እንግዲህ የብካክ የመስታወት ማጽጃ 180 መሰለኝ የገዛሁት እኔ ድክም አለኝና ሂዱና ግዙልኝ ብዬ በዛ ሂሳብ ነው ገዝተው ያመጡልኝ። እዚህ ጋር መክተፊያና ቢላ አለ። መክተፊያው 250 ቢላው 650 ብር ነው። አሪፍ ቢላ ነው። ቆይ ላሳያችሁ ቢላውን። ቆይ በጣም አሪፍ ቢላ ነው። ሌላም እንደዚህ አይነት አንድ ቢላ አለ። ያ ተጨማሪ ነገ ሰዎች እንትን ሲሉ ተመሳሳይ ቢላ አለ። አሪፍ ስለሆነ ደግሜ የገዛሁት እና የዛሬ 2 ወር የገዛ ነው 550 ነበረ። አሁን 100 ብር ጨምሯል። 650 ነው የገዛ ነው። እዚህ ጋር እንትን አለ የእንትን መላጫ ማለት ነው። የድንች መላጫ 80 ብር የገዛ ነው። ማስታጠቢያው 400 ነው የተገዛው። አሪፍ ማስታጠቢያ ነው። ይሄ አንደኛው ኦሪጂናል የሚባለው ነው የገዛሁት። ስጋ ይሄ ሽቦ ማለት ነው። ብረት ድስት ያው ለማጠብ አሁን ሽቦ ነው የገዛ ነው። 15 ብር ሂሳብ ነው። እዚህ ጋር ቅመሞች አሉ ገና እንትን ያላሉ የወጥ ቅመሞች ካልተስተካከሉም ቆይ እዚህ ጋር ይሄ ጣን ነው 350 ነው የተገዛው። ያው ብዙ ነው። አብዛኛው እኔ ከቤተሰቦቼ ጋር ነው የምገዛው። ያው በገበያው እንትን ነው የሚሸጡልኝ ሌላ ነገር አለም። ይሄን ከሌላ ቦታ ነው የገዛሁት። የወጥ ቅመም ገና ሊሰራ እንትን ሊባል ነው ሊዘጋጅ ነው። እዚህ ጋር ኮረሪማ ለብቻ የገዛሁት 6 ፍሬውን ኮረሪማ በ100 ብር ነው የገዛሁት። ግን እዚህ ጋር ይሄ ለብቻው የገዛሁት ብዙ ቅመም የወጥ ቅመም በ100 ብር ነው የገዛሁት። እዚህ ጋር እንትን አለኝ ለሩዝ ማለት ነው። ምንድነው ከሙን አለ። ቆይ ላሳያችሁ። ከሙን ይሄ ከሙን ነው በ50 ብር ነው። ለሩዝ ነው የፈለኩት። በ50 ብር ከሙን ገዝቻለሁ። እዚህ ጋር አንድ ምንጣፍ የእንትን ማለት የምግብ ምንጣፍ አንድ ባለፈታ ገዝቻለሁ። ብዙ ሰው ስላለ ለወንዶች ማለት ነው። ሁለቱን ምንጣፍ ለወንዶች ለማድረግ ይሄንን 350 ነው የገዛሁት። ከአጉቴ ልጅ ነው የገዛሁት። ያው ቤተሰቦቼን እጠቅማለሁ። መግዛት ከቤተሰብ ነው ደስ ይላል፣ ከቤተሰብ ማለት ነው። እና ይሄን ይመስላል እንግዲህ ዛሬው ገበያ። እዚህ ጋር ቀይ እንትን አለ። ምንድነው የሚባለው? ያው ክረምት እየገባ ነው። ዝንቦቹ አስቸጋሪ ናቸው። ካሮት አለ። ካሮት 60 ብር መሰለኝ ካልተሳሳትኩ። ለ100 ብር ነው። 1 ኪሎ ነው 100 ብር ነው። እዚህ ጋር 180 ብር ሙዝ ያው ልጆቹ በልተውለታል። 180 ብር ሙዝ ገዝተናል። 1 ተኩል ነው እንግዲህ ዛሬ ገበያው ይሄን ይመስላል። አልሐምዱሊላህ
እንደጠበቅኩት ወይ እንዳልኩት አይደለም። እኔ እንዴ በትንሽ ገዝቼ መልሳለሁ አልኩም። ያው ስለረከሰ ነው። ወደ 12,000 ብር ይዤ ሄጄ እንግዲህ ጨረስኩ። በትንሹ ወደ 7,000 ብር ነው ምናምን ነው ጨርሼ የተመለስኩት። ያው እርድ ምናምን ገዝቻለሁ። የፊት እርድ አለ በ100 ብር፣ ጸጉር ማስያዣ በ300 ብር ገዝቻለሁ። አላስገባሁትም። እነኚህ ተጨማምረው ነው። የባጃጅ አለ እነኚህ ተጨማምረው ነው። ባጃጅ ኮንትራት ስንመለስ በ150 ብር ነው። ያው ወደ ውስጥ ከገቡ ከአስፋልት 150 ብር ነው የሚከፈለው። ሩዙንም እንደነገርኳችሁ 1150 ብር ነው። የነገውን ደግሞ ውሎ አሳያችኋለሁ ኢንሻአላህ። እስቲ አሁን ያው ቤት ጽዳት ልንጀምር ነው። ነገ ነው። ነገ ያው ፏ አድርገን ዱዓይን አድርጌ ሰሞኑን ደግሞ ኢንሻአላህ ሕክምናዬን ሄዳለሁ ማለት ነው። ትንሽ ከከተማ ውጭ ነው። ዱዓ አድርጉልኝ ኢንሻአላህ። አትርሱኝ በዱዓ እህቶቼ። ይሄን ከሰልማን ልጅ የገዛሁት 1,000 ብር ነው። ቅድም ቪዲዮ ላይ ሳላስገባው ረስቼው ነው። ለማንኛውም ለድምፁ ይቅርታ። እኔ እየቀረጽኩ እያለሁ ለካ እነሱ እየተለፋለፉ ነበረ። ረስቻቸዋለሁ። እኔ ሌላ ሀሳብ ውስጥ ነበርኩ እና አሁን ነው ቪዲዮውን የሰማሁት። ይቅርታ እሺ ቤተሰቦቼ። አጭር እዚች ጋር ብቻ ነው ድምጻቸው እንትን ያለብኝ 40 ሴኮንድ ላይ ማለት ነው። 1 ደቂቃ እንኳን አትሞላም ቪዲዮዋ። በዛ አጋጣሚ ይቅርታ ድምጻችሁ ለሚረብሻችሁ ማለት ነው።